ሕይወቱን ስለ ክርስቶስ የሰጠ ሁሉ ዓለምን ያሸንፋል። ደግሞም ዓለምን አሸንፎ ራሱን ቢያጣ ምን አለበት? ቤተክርስቲያን ወጣት ወይም አረጋዊ ስለሆነን ሳይሆን ልጆቿንና ሁላችንንም ትፈልገናለች። ታዲያ ምን ለማድረግ ወሰንክ? ለገዢው ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተክርስቲያንን በደሙ እንደመሰረታትና እንዳነጻት በራፎቿ እንደማይዘጉ እነግረዋለሁ። ገና ለጋ ወጣት ነህ፣ መሳሪያም አላነገብክም። በመሳሪያ ሳይሆን በልብ ያለው እምነት አምራትን ይሰራል። የምታስበው መከራው ቀላል ሳይሆን ጨካኝና አሰቃቂ ነው። እኔም በዚች ቦታ ሕይወታቸውን ከሰጡት ሰማዕታት አላንስ። አልኩ ፈጽሞ እግዚአብሔርን የማይፈሩ አመፀኞችና ልበ ደንዳኖች ናቸው። እየተከተሉት ያለው የተሳሳተ መንገድ እንደሆነ ሊረዱ ይገባል። እግዚአብሔር ብርታቱን ይስጥ። እኔ ግን ስላንተ ሐሳብ ገብቶኛል። ሕይወቱን ስለ ክርስቶስ የሰጠ ሁሉ ዓለምን ያሸንፋል። ደግሞም ዓለምን አሸንፎ ራሱን ቢያጣ ምን አለበት? ልጄ በልሽሽ እየተመለሱ ነው። እንዲያዩ አልፈልግም። ደሙ እስካሁን ድረስ እንዳለ ነው። ከትናንት አንስተን ይኸው መሬቱን እያጸዳን ነው። ታዲያ ምን ላድርግ? የናዝሬቱ ኢየሱስ ይረዳሃል። አባ ነው፣ ክብር ለእርሶ ይሁን። እናንተ ወንድሞቼ ወደ ቤተክርስቲያን በመምጣታችሁ ደስተኛ ነኝ። ይኸውም እግዚአብሔር አባታችን እየገለጸልኝ ነበር ስብከቱን የምሰማው። የሰማሁት ሁሉ ለእናንተ አደርጋለሁ። አልገባኝም። እኔም አልገባኝም። ኢየሱስ ለባለጸጋው የተናገረውን ሰምታችኋልን? ያለህን ሁሉ ለድሃ ስጥ፣ በገነትም ደስታን ታገኛለህ። መስቀሌንም ተሸከምና ተከተለኝ። አንተስ ይህንን ታደርጋለህን? አዎን፣ ይህስ ቀላል ነው። ታዲያ እንዴት ትኖራለህ? እግዚአብሔር ራሱ ሁሉን ያደርግልናል። በእርግጥ ምን ታደርጋለህ? ቤተክርስቲያኗ በተለይም በዙሪያዋ ያለው የግንብ አጥር ጥገና ሊደረግለትና እርዳታ ያስፈልገዋል። በከተማዋ ያሉት የደሃ ቤተሰቦች ሁሉ አውቃለሁ። ከዛም ገንዘቡንና ወርቁንም እንከፋፈልና ለእነርሱ ማከፋፈል እንጀምራለን። አመሰግናለሁ። ዛሬ አስቸገርኳችሁ አይደል? ይህንን እንደ ችግር አትቁጠረው። በዛሬው ስራ እንደተደሰትኩኝ በህይወቴ ፈጽሞ ተደስቼ አላውቅም። ከእርሱ ጋር በመሆኔ ተደስቻለሁ። ይህ የመጀመሪያ ነው። ገና እግዚአብሔር የምትሹትን ያደርግላችኋል። ሁለተኛው ምንድነው? ለክርስቶስ ስም ሕይወታችሁን